የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ ሆንበት። ተመልሰናል። በድጋሚ ረመዳንኩም ሙባረክ ኩሉ አሚን ወአንቱም ቢአልፍ ኸይር። አብሮነት በረመዳን አስረኛ ዓመታችንን አስሩን ሰሃቦች ከፍ የምናደርግበት ፕሮግራማችንን ተከታተላችሁ ነው የምትገኙት። አሁን ያለነው ደግሞ የትውውቅ አብረን የጨዋታ ሰዓት ላይ ነው የምንገኘው። ከዱዓቶቻችን ጋር ቆይታ እናደርጋለን። ኡስታዝ መሐመድ ጀማል አለና መሐላችን ደግሞ ኡስታዝ የመጀመሪያ ፕሮግራም ተሳታፊ ነበር። ከዛ በኋላስ ስንት መድረኮች ነው የምታስታውሰው? አብሮነት ጋር በተያያዘ በተደጋጋሚ ብዙ ፕሮግራሞቻችን ላይ እንጠራለንና እስኪ ተውስታን መለስ ብለህ። بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم صل على سيدنا محمد. አብሮነት በተለይ እንደ አንድ ነው የተሳተፍኩት። እንደ ኦዲየንስም ሳየው ቅድም ተገልጿል። እነኚህ ሰዎች በራሳቸው ተሰብስበው ሲታይ እንትኑ ተመልካቹ ላይ የሚፈጥረው ጥሩ ስሜት አለ ብዬ አስባለሁ። ለምን በተለይ ተዓሩፎች ሲደረግ ሰው ይጓጓል። ስለ አንድ በተለይ ዝም ብሎ በመድረክ ብቻ የሚያየውን ሰው ስለ ውስጥ ታሪኩ ምናምን ሲያቅ ከታሪኮች የሚማረው ነገር አለ፣ የሚፈጥረውም ጥሩ ስሜት አለ እና በጣም ህዝቡ ጋር በጣም ከባድ መነቃቃትና እንትንም የፈጠረ ይመስለኛል እንደ ኦዲየንስ ሳይውና እንደ ጀማም ደግሞ እዚህ መጥቶ በመጀመሪያው ፕሮግራም ላይ እኔም ብዙ የተማርኩት ነገር አለ። መቀራረቡ ሰው ያው ሶሻል ነው፣ ሶሻል ነገሩ ደስ ይላል። ቅድም ኡስታዝ በድር እንዳለው እኔም አንድ ዑመር ነበርና ዑመር አባቴ ከልጆቼ መሀል ኪታብ የምታነሳው አንተ ነህ ይሉኝ ነበር። አባቱ ዓሊም ናቸው። ያ ነገር ሁሉ ውስጥ ያለና የድሮ ሸኾች የሚያዩት ነገር አለ ከልጆቹ መሀል በቃ እሱ ለዲኑ እንደሚቀርብ ገና ታይቷቸው ነበር። በሲራ አላቸው ምናምን የሚል ነገርም ወስጃለሁ። ሌላው ቅድም ኡስታዝ ካሚል የሚያነሳው ነገር አለ ቢሰፋ ጥሩ ነበር። ምናልባት ሰዋይድ አለኻ ይሄ ፕሮግራም ከሆነ ፕሮግራም ነው የተወሰደው። ያ የተወሰደው ዓለም ላይ የምናውቃቸው ዱዓቶች አንድ ላይ ስናያቸው የፈጠረብን እኛም ከባድ ነገር አለ። አሁንም እንደ ኦዲየንስ ስታየው እዛ ላይ ሼህ ኢሳምን ስታይ አንድ ላይ ሼህ ዑዳን ምናምን እንደዚህ እነኚህ ሰዎችን አንድ ላይ ስታይ በጣም ከባድ ስሜት ይሰማሃል፣ መነሳሳት ይሰማሃል፣ አብሮነት ይሰማሃል። ግን እነሱ ራሱ ቢያሰፉት ኖሮ እናንተም ታሰፉት ነበር። which means በአንድ አስተሳሰብ ወይም በአንድ ለመጣጣም ጥሩ ነው። የሚጣጣም ሰው ብቻ አንዴ ሲገናኝ ለምን ማይጣጣም ሰውም አይኖርም። ገብቷል። ቢአውሳዕ እንትንህ ሀገራችን ላይ በጣም ለዲን ተፍተፍ ሚል ለዲን የሚቃጠል የሚያንገበግበው ብዙ ኡመት አለ፣ ብዙ የሚወክሉ እንትኖች አሉና ኢንሻአላህ ፊል ሙስተቅበል ቀሪብ ብዙ እንትኖችን ብዙ ልፋት የሚያደርጉ አካሎችን በሙሉ ብዙ ኢትጃህ ያላቸው በሙሉ አንድ ላይ ቢገኙ ኡመቱ ሳያስበው አንድ ይሆናል። ሚንበር ብዙ ጊዜ በቃ ሁሉንም አንድ የማድረግ ምናምን ጭንቀት ያለው ይመስላል። ያንን የበለጠ ያሳዩዋልና ማህበረሰቡ ላይም እኛ ላይም ከባድ በአንድ አመለካከት ብቻ ተቀራራቢ አመለካከት ብቻ ያሉ ሰዎች ሳይሆን እንደ ሰው ከክርስቲያንም ጋር ከካፊሮች ጋር እንኳን ከሌሎችም ጋር ተግባብተን እንውላለን እንዴ እንኳን አንድ ዲን ውስጥ ያለን ሰዎች ማለት ነውና ምናልባት በደንብ አድሬስ ማድረግ ከቻልኩ ሐሳቢ ያ ነገር ቢታሰብበት በደንብ ታደርሰዋለህ። እንደ ትውስታን እያነሳን ስለሆነ ነው እንጂ አብዱል ፈታ ጋር የተነሳው ነገር ያሳዘነኝ ነበር። እኔም እና ትንሽ ቢካስ በምን ቢካስ መሰለህ ማስበው አሁን እሱ እያወራ ምን ይሰማኝ ነበር የሱ ሌላ ቨርዥን ሊሰራ ይችላል። እኛ እሱ ጀማልያ ነው፣ ጀላልያ አይደለም። አብዱል ፈታ በተፈጥሮ ፏ ነው። ገብቷል። ይሄ ሊከብዳችሁ ይችላል። ጀላልያ የሚባል አለ፣ ጀማልያ የሚባል አለ። እኔ የነሾንኪ ምናምን በቃ ሁሌ አላህ ጀላል የሚያስፈራቸው እነጫሌ ደግሞ ጀማል ብቻ እንደዛ አይነት ነገር አለና ምን ለማለት ፈልጌ ነው እሱ የነ ሀጂ ዘይኑ ጋር ምናምን ቅርበት አለው። አልኡመር የዛሩ ፊል ቁድስ የሚል መጽሐፍ አለ።
ዑመር የظهሩ في القدس ምንድነው ሐሳቡ እናንተ ሰው ገደላችሁ አይደል እሱ ግን ሰይድና ዑመር መጥቶ ነው አሁን ገብቷል አይደል ጀማልየው ነው መጣና በህይወት ድጋሚ መጥቶ እዚህ ዓለም ላይ መኖር ጀመረ እና እንዴት ትለው እናቱ ኢነ الله على كل شيء قدير خنجر የተወጋበትን ያሳያታል ምናምን ለጓደኛው ያሳየዋል ለአንድ ጓደኛው እናትና ዑመር ድጋሚ መጥቶ ነው ዱንያ ላይ ሙድስ አካባቢ ታይቶ ነው ያው ታሪኩ ረጅም ነው ግን እንደዚህ አይነት በዚህ ብትከሱት የሚላስ ፖዚቲቭ የሆነ ነገር እንከሳለን እንመጣለን አንዴ ካፍታ አረፍት በኋላ ስለምን ተነስቷል አዘፈ ዳፋው ታንካ ጀዛከላ እኔ የኡስታዝንም ስጋት ጋራለሁ ያንተንም ያው ሐቂቃ ሁሉም ፕሮግራም ታስባለህ ግን አፈጻጸም ላይ ስትወርድ የሚመጡ ነገሮች ስላሉ እነሱንም በጊዜ በይደት እና አጋጣሚ ኡስታዝ እንደው ቅር ካስባልነህ እንትን ካለ አውፍ በለን ያው ግን ፕሮግራሙን ሰርተናል በሌላ በኩል ደግሞ አንተ እንግዲህ ያው የሰራኸው ተጽዕኖ እኮ ማሳያም ጭምር ነው ሰው እንዴት እንደሚወድህ ማሳያም ጭምር ይመስልኝ ጀዛከላ እስኪ ተፋውት ኢንሻአላህ አንድ እረፍት እንውሰድና ተመልሰን እንመጣለን አብሮነት ነው ያነሳን የምንገኘው ረመዳን የረመዳን ቆይታ ነው በአንድ ክፍል የሚጠናቀቅ አይደለም ብዙ ሐሳቦችን እናነሳለን ይቀጥላል ማለት ነው ይሄ አንድ ጀልሳ ቢሆንም ይሄው ጀልሳ ግን ምን ይሆናል የተከታተለ በተለያዩ ቀናት የሚታይ መሆኑን እንዳትዘነጉ ነው ያፍተረፍት ንሰድና ተመልሰን እንምጣ መርሐባ ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10ኛ ዓመት ፕሮግራማችንን ነው እንግዶቻችን ጋር ልዩ ቆይታ እያደረግን ነው የምንገኘው በየዕለቱ ሐሳቦቻቸውን ተሞክሮቻቸውን ከአብሮነት በረመዳናችን ጋር ያላቸውን ቆይታ ወደ እናንተ እናደርሳለን ወንድማማችነት ነው አብሮነት ነው ሐሳባችን ሁሉ የእስልምና ነጸብራቅ ነው 10ን ሱሐቦች ደግሞ ከፍ ያደረገን እናነሳለን በየዕለቱ ሐሳባችን ወደዚያም ትኩረቱን ያደርጋል አብራችሁን ስላላችሁ በድጋሚ እጅግ አድርገን ነው የምናመሰግነው እዚህ አካባቢም ያሉ ሌሎች ፕሮግራሞችም ቆይታዎችም ስላሉን ተከታተሉን አብራችሁን ቆዩ ሚንበር ቲቪ እንግዲህ ከቅርብ ጊዜ 5 አመት ሞላን ብለን እንግዲህ በሁለንተናዊ ከፍታ 5 አመትን ታሳቢ ያደርግ ነበር ከየት አመጣችሁት 10 አመት ሚል ጥያቄ አይጠፋም መቼስ መነሻችንን ነው 15ም ለማለት ትንሽ ጠብቁ የሆነች አንድ 5 ጨምረን የምንመጣው ነገር አለ እሱን ደግሞ ጊዜ ሲደርስ እንነግራችኋለን ለማንኛውም በድጋሚ በጣም ደስ የሚል ምሽት ያሳለፋችሁ እንደሆነ ተስፋ እናደርጋለን ኢንሻአላህ እንዴት ነው የረመዳን ምሽቶች እናንተ ጋር እንዴት ይሄዱ እንደሆነ ሐሳብ ብትሰጡን በጣም ደስ ይለናል እንግዲህ በርካቶች የረመዳን ትውስታ ይኖረናል እንዲሁ 10 አመት ስለሞላን ረመዳን ነው አብሮነት ላይ ትኩረት አደረግን እንጂ ብዙ ምናነሳቸው ሂካያት ብዙ አሉን ግን ደግሞ እንደዚህ እንደ ማህበረሰብ እንደ ኢትዮጵያዊ ሙስሊም ማህበረሰብ ደግሞ አብሮነት ሊያበረክተው የሚገባው ነገርን አስመልክቶ ሐሳቦች አልተለዋወጥንም ሁላችንም የራሳችን ምኞት አለን ምን ይሄ ማህበረሰብ የት ቢሆን እንዴት ቢደረግለት የሚል ምኞቶች ሐሳቦች ይኖሩናልና እንደው በዚህ አጋጣሚ በዚህ በተሰባሰብንበት አጋጣሚ ለዚህ ማህበረሰብ ምን እንመኝለትን መልካም ነገር በተወሰነ ቀንበብ አድርገን ብናጋራ የሚል አንድ ሐሳብ አለኝ ይሄ ፕሮግራምም እንደዚህ አይነት ነገሮችን ማገዝ ተውጂህ መስጠትም ስለሆነ ዋነኛ አላማው ምንድነው የጎደለን ከዚህ በፊት አስተዋውሳለሁ አንድ በራመጅ ላውንች አድርገን ነበር የዛሬ አመት አይደል አቡ ሐኒፋ የጎደለን የሚል ምንድነው ሰው በራሱ እይታ ምንድነው እንደ ማህበረሰብ የጎደለን እንደ ህዝብ የጎደለን እንደ ኡማ የጎደለን እንደ ኢትዮጵያዊ ሙስሊም የጎደለን ባሉን ነገሮች በሙሉ የጎደለን ወይም እንፈልግበት ደረጃ ላይ እንዳንደርስ የጎደለን ነገር ምንድነው የሚል ተጠያቂ ያለው በጥበብም እንደዚሁም ሙሉ ፕሮግራሙንም ያንን እንሰራለን ብለን አንድ እንትን ላውንች አድርገን ነበር ብዙ እሱ ራሱ ጎደለን እንጂ ምንድነው የጎደለን የሚለው ነገር ማለት ስለዚህ ይሄንንም እናነሳለን ሼክ ቀደም ስናነሳ ስንወጣ እየነገሩን ነበርና ምናሉ ይህ ፕሮግራም ወደፊት ቢያሳካው ቢያሟላው ቢያደርሰው ብዬ የምመኘው ብዙ ነገር አለ እንደው እሱን ባጋራችሁ የሚል ሐሳብ አላቸው ከሼክ እንጀምርና ይህ ፕሮግራም አብሮነትን ጨምሮ በአጠቃላይ የሚሰሩ ፕሮግራሞች እንደ ወደፊት ቢጨመር ብለው የሚያስቡትን ነገር ያጋሩናል ሌሎች ወንድሞችም እንደዚሁ እንደ ማህበረሰብም የጎደለንን ነገር እና ይሄን ብናሟላ ይሄን ፕሮግራም እሱን ቢጨምር ምን ነው ነገር ብታጋሩን በጣም ደስ ይላል ሼክ ከርሶ ልጀምር እሺ ቢስሚላህ አልহামዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አብሮነት ጥሩ ነው ስለ አብሮነት ማውራቱን ብቻ ሳይሆን አብሮነትን መኖር መቻል ነው ነገር አብሮነት ማለት መተሳሰብ ነው
ያንዱ ችግር ለሌላው ያንዱ ሐሳብ ለሌላው ሲገባው ነው። የቁሉ መሐመድ ኢብኑ ሲሪን አንድ የሚሉት አባባል አለ ማለት እየፈለኩት እማለው ነገር አለ ይላሉ። ምንድነው ወንድሜን አግሼ ሰላም አለይኩም ብለዋለሁ ጨብጠኝ እንዴት ካርኩ በኋላ كيف حالك ማለት እየወደድኩ አልልም አሉ ካንዲ ገጠመኛቸው ተነስተው ነው كيف حالك አልኩትና አንዱ ወንድሜን ሐሳብ ይዞት ነበር 500 ብር እድ ያለበት ቤተሰቦቹ ሊመጡ ማድረዋል ምን ያህል እንደዚህ ነው ልጆች ጦም አድረዋል 500 ብር ያስጨንቆኛል አጋጣሚ 1000 ብር ነበርኝ አሉ ይሄን ያን ክፈል ይሄን ለልጆች አልኩት አሉ ከዛ በኋላ ወንድሜን كيف حالك ከብየው ምናባት ችግሩን ተነገረ ታምም ያለው እንካ ታከም ረቦኛል እንካ መሳበላ ማለል ከሆነ ለምን ተታመማለሁ ወንድሜን ችግር كيف حالك ማለት እፈራዋለሁ ይላሉ ችግሩን ነግሮኝ ያን መቅረብ ካልቻልኩኝ ያን ስጋት ማለት ነው ስለዚህ መተሳሰብ አብሮነት ማለት አብሮን እየኖርን ነው ወይ አቀሉ الجماعه አብሮነት ከሁለት ሰው ይጀምራል ከባልና ሚስት ተጎረቤት ከቤተሰብ ከጓደኛ ስለ አብሮነት ብቻውን ስለሱ ማወቁና ስለሱ ማውራቱ ብቻውን የትም አያደርስም حتى رمضان ቢሆን ان اشرف الزمان والمكان لا يقدس الانسان ትላልቅ ቦታዎች እንዲ حرم ያሉ እትካፍ መንገባባቸው በመቶ ሺህ ኢባዳ የሚያስገኙ እንደ መዲና ያሉ ነገሮች እነኚህ ሁሉ እኛን ያስምሩንም እኮ حتى رمضان ቢሆን የሚያስፈረምነው ረመዳን ውስጥ የሰራነው ስራ ነው حرم ውስጥ ገብተህ የሰራው ስራ ነው እንጂ አለዛ اشرف الزمان اشرف المكان የትም አያደርስም ምን ሰራን እየሰራን ያልነው እንደ አብሮነታችን አሁን ዘሰና ፈጥር ጎርቤት ማፍጠር ያቃተው ሰው አለ የሰየንም ምን አብሮነት አለ ተዛ መተሳሰብ አለ ወይ መረዳዳት አለ ወይ መተዛዘን አለ ወይ ተራሁም አለ ወይ الرحيمون يرحمهم الرحمن الله ተሚወዳቸው ስሞቹ رحيم ነው يرحمون في الارض يرحمكم في السماء ምን ነው አላህ እዝነት ያለው ሰው አላህ ያዝንለትም ስለሱ ነብያችን ሰለላሁ ዐለይሂ ወሰለም حتى ለንሰሳ ሳይቀር የሚጨነቁ ነብዩ الرحمن ነብዩ الرحمن ኡመቶች ነን አብሮነቱን እየኖሩ ነው ወይ ሰለፎቹ እንደኖሩት ሷሊሆቹ እንደኖሩት ትልቅ ርዕስ ነው ትልቅ አጀንዳ ነው ቁርአን የመጣው ለአብሮነት እኮ ነው ለመነጣጠል ሊገነጣጠልን አይደለም አብሮነትን በማል ተዳራችንን እንድንጠብቅ አብሮነታችንን እንድንጠብቅ ወንድማማችን እንድንሆን በቆዳ በቀለም በቋንቋ እንዳንለያይ አናሱ ካስናን ውሽጥ ማንንም ሰው ከማንንም አይበልጥም አሉ ነብያችን አብሮነት እኮ ነው አብሮነት እንደው እንዳስረዝም እንዳተኝ ወንድማማችነት በአራት ይከፈላል አሉ አንዳንድ ዑለማዎች በአራት ይከፈላል አንኛው አኸነሰም ነው የእናትህ ልጅ አኸሸቂቅ ወይንም ያባትህ ልጅ ወንድምህ ነው ሁለተኛው ወንድምህ አኸል ሙስሊም ነው የሃይማኖት ወንድምህ በሄሩ ምንም ይሁን ምን ሶስተኛው ማን ነው አሉ አኸል ወጥወን ነው ያገር ልጅ ነው ሙሽሪክም ይሁን ሙልሂድም ይሁን ያገር ልጅ ነው ኢትዮጵያ ሲወጣ ኢትዮጵያዊ ነው አዲስ አበባ እንኳን ደግሞ አዲስ አበባ የአካባቢ ልጅ ነው ሶስት አራተኛው አኸል ኢንሳን ነው በኒ አደም ነው ወንድምህ ነው ምንም የትም ይሁን ማንንም ይሁን ሰው ለሰው ማሰብ ይሄን ሳይገባን ቅርቱ ነው አብሮነትን ሳናውቅ ቀርተን ሳይሆን መኖር አቅቶን እኮ ነው እየተገፋፋን እየተጣላን ያለ ነው አብሮነት ማለት አብሮ መኖር ነው ያንዱ ችግር ለአንዱ እንዲገባው መተሳሰብ ነው መረዳዳት ነው አብሮነት ሲባል ሶላት በመስገድ ብቻ አይደለም በሐሳብም ትንሽ እንኳን ክፍተት አለ በመካከላችን ሶላት ይሆናል አዎ ትንሽ እንኳን استو ሰው ሱፋው ነው ብያችሁ ትንሽ ቀዳዳ ካለ ሰይጣን ይገባል ስለዚህ ሰይጣን እንዳይገባብን አብሮን በትዳር መካከል ይገባል በወንድማማች መካከል ይገባል ያገዳድላል ያጣላል ያፋታል አብሮነት ካለ ግን ሰይጣን ይሸነፋል ስለዚህ እንደቀላል ባናየው እንደው ከንፈራችንን መጠን አዋን ብለን ማለፍ ሳይሆን መኖርን ጀመረ ነው አሉ እየኖርነው ነው ያለ ነው ምን ጎሎኛል ይሄ ከአብሮነት በኋላ ምን ያክል ለውጥ አንጥቻለሁ እኔ የሚሉ ልታሰበት ይገባል በጣም ትልቅ ጥያቄ ነው የዘመናት ጥያቄ ነው በየጊዜው የሚነሳ ጥያቄ ይመስለኛል ነገም የሚነሳ ነው ትናንትም ሲነሳ እንደነበረው ሁሉ ማለት ነው አብሮነት የሙስሊሙ አንድነት ህብረት መተጋገዝ አንዱ አንዱን ከራሱ አብልጦ ማየት መሰል ጉዳዮች
በዘመናት ውስጥ የሚነሳ ጥያቄ ነው። ይህንን ጥያቄ ደግሞ በኪታቦችም እናገኘዋለን፣ በዳዋዎቻችን መሳጅዶቻችን በኹጥባም በምንም ይነሳል። እንተጋገዝ፣ አብረን እንሆን። በቁርአንም በበርካታ አያዎችም እንዲህ አይነት ሐሳቦችን ያነሳሉ፣ መልእክትም ያስተላልፋሉ። ስለዚህ በጣም ትልቅ መልእክት ነው ኡስታዝ ያነሱት ያስተላልፉ። የአንድነታችን ጽኑ መሰረት የሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ ሆንበት። ሼክ መሐመድ ኢብራሂም ኡስታዝ መሐመድ ጀማልን ጥያቄ ይጠይቁታል። ቢስሚላህ ያለምንም ተጨማሪ ምክንያት ለዚያራ ብቻ ብለህ ምንም አይነት ስጋዊ ዝምድና ለሌለህ አንድ ወንድምህ ስልክ የደወልክበት እለት መቼ ነው? ብስሚላህ ራህማን ራሂም። አጋጣሚ ትላንትና እዚህ ከመምጣቴ በፊት ሄጃለሁ አንድ ሰው ጋር ከመካ መጥቶ ከአንድ ሸህ ጋር ሆነን ዚያራ ሄደናል። ቤቱ ምንም አይነት ላ አርሐመ በይነኩም ምንም የለን ወላ አምዋለን ተጣጡና ስልክም አይደለም በአካል ነው ሄደው በአካል ይሄ ደግሞ ለምንድን ነው ይሄን ያልኩት? አንድ ወንድም እንግሊዝ ሀገር የሚኖር ወንድም ሪሰርች ሰራው ይላል 34 ሰዎች ጋር ደወልኩኝ። ደውሎ ይሄን ጥያቄ ነው የጠየቃቸው። ምንም አይነት ሪሌሽን የለህም ግን ለአላህ ብለህ የምትወደው ወንድምህን ደውለህ እንዴት ነው ናፍቀህ ነው የደወልኩት ብለህ የደወልክበት ወይም በቃ ለአላህ ብለህ የምትተዋወቀው ወንድምህ ጋር ከደወልክ ስንት ጊዜ ነው ብሎ 34ቱንም ሰዎች ጠየቀ። 34ቱም ሰዎች ደውለው አያውቁም ወይም ደግሞ ከደወሉ በጣም ረጅም ጊዜ ሆኗቸዋል። እና ይሄ ያው ባህላችንን እናያለን። የሆነ ነገር ጉዳይ ካለን ነው ሰው ጋር ምን ደውለው ጥቅም ካለን የሆነ አጀንዳ ካለን ወይ ስልክ ቁጥር ፈልገን የሆነ እንትን ካለን ካልሆነ በስተቀር ወንድም ጋር እንደውልምና እንዲህ ያሉ ካልቸሮች ካልዳበሩ አብሮነት ያው ትርጉም ያጣልና ከዛ አንፃር ነው። ጀዛከላሁ ኸይር። ጥሩ ኺብራ ነው። ምናልባት ብዙ ጊዜ ልማድህ ነው ኡስታዝ? መቼም ዝም ብሎ አሁን እንዲህ አይነት ጥያቄ ተጠይቁት ትናንት ዘይሬ ነበር ወደ እንትን እንዳይሄድ ዳዕዋ በጀማዓት ተብልጋ ስትሆን ዴይሊ የዚያራ ወቅት አለ። ዴይሊ አንድ ሰው መዘየር አለብህ። እነሱ እንደውም 5 ሰው ነው የሚሉት። የዛ ተርቢያ ውጤት አለ። የዛ ውጤት ይመስለኛል። ባረከላሁ ፊክ። አብሮነት 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 አብሮነት